ጌታዬ እባክህ እኔ እንደው አማላጅ አድርገኝ ከጀሃነም እሳት ነፃ አድርገው ጀሃነም እንዳታስገባው ቁርአን እኛ ላይ ዑለማዎቹ ምን አሉ የረመዳን ተቀባይነቱ ምልክቱ ከረመዳን በኋላ ስራዎች ሲቀጥሉ ነው ወይ ሙቀት ተከክ ሰዎችም ይተከሙከት አስተምርከን ከሞትክ በኋላ ፋይል አይዘጋም ይጻፋል አላህ የሁሉም ወራት የሁሉም ሳምንታት የዓመታቱም የደቂቃውም የሰዓቱም ጌታ ማን ነው አላህ አንድ ሰው ከሌላ እምነት ወደ እስላም ቢመጣ እስላም አይተከመም የሚተከመው ማን ነው ግለሰቡ ነው يوم عرفة ምንድነው ተብሎ ሲጠየቁ ስለሱ ጾም فقال يكفر السنة الماضية والباقية ያለፈውን አንድ አመት የወደፊቱን አንድ አመት ወንጀል ያስምራል አሉ من صام رمضان ثم أتبعه ستة من شوال كان كصيام الدهر يا الله لكتني إمام مسلم بزقبت حديث صلاة ከተናቀቀች በኋላ ዚክር አድርጉ ቆማችሁም ቁጭ ብላችሁም በጎናችሁም ናችሁ ቾክላል እየወጣ ነው ዚክሩን በልዋ ሂጃብሽን ለብሰሽ ረመዳንን እንዳማረብሽ ያሳለፍሽ እህቴ ከረመዳን በኋላም ቀጥ الحمد لله أحمده سبحانه على ما أتم علينا من الصيام رمضان وقيامه وأشهد أن لا إله إلا الله وحده لا شريك له له الملك وله الحمد وأشهد أن محمدًا عبد الله ورسوله صلى الله وسلم عليه وعلى آله وأصحابه أما بعد أيها الناس اتقوا الله تعالى حق تقاته واستشعروا دائما وأبدا مراقبة الله لكم وعظموا الله في السر والعلن واعلموا أن الله يعلم ما في أنفسكم فاحذروه واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون عباد الله قبل أيام يسيرة كنتم في شهر البر والخير تصومون النهار وتقومون الليل كل ذلك طمعا في رحمة الله وطلبا لثواب من الله جل في علاه رحل رمضان ومدت تلك الليالي والأيام وكأنها ضرب خيال نعم رحلت تلك الليالي والأيام ولكن قطعت بنا مرحلة من حياتنا لن تعود وهكذا أيام العمر مراحل نقطعها يوما بعد يوم في طريقنا إلى الدار الآخرة رحل شهركم بأعمالكم وختم فيه على أفعالكم وأقوالكم فمن كان مسيئا فليبادر بالتوبة قبل غلق الباب وطي الكتاب ومن كان طائعا لله في رمضان فليشكر الله عز وجل وليستمر بعد رمضان على فعل الخيرات والتزود من الطاعات حتى يلقى الله أيها العقلاء كونوا لقبول العمل الصالح وأشد اهتماما من القيام بالعمل فالله جل وعلا لا يتقبل إلا من المتقين واعلموا أن لقبول العمل الصالح علامات وللحسرات والرد الأمارات ألا وإن من العلامات القبول الحسنة فعل الحسنات بعدها فأتبع الحسنات بالحسنات تكون علامات على قبولها وأتبع السيئات بالحسنات تكون كفارة لها إن الحسنات يذهبن السيئات ذلك ذكرى للذاكرين عن أبي ذر رضي الله عنه قال لي رسول الله صلى الله عليه وسلم اتق الله حيثما كنت وأتبع سيئات الحسنة تمحوها وخالق الناس بخلق حسن የተከበራችሁ አባቶች ወንድሞች የዛሬው ርዕሳችን بعد رمضان ከረመዳን በኋላ ሐላችን ህይወታችን ማንነታችን ምን ይመስላል የዛሬው ርዕሳችን ይሄ ነው ናም አቤት ረመዳን ላይ ስንቀራው የነበረው ቁርአን ጥፍጥናው አቤት ረመዳን ላይ ስንሰግድ የነበረው ሰላት ስናደርግ የነበረው ዚክር ስናደርግ የነበረው ዱዓ የምንሰራው ኸይር ስራ እንዴት እርካታ አለው በጣም የሚያስደስት ከአላህ ጋር ግንኙነታችን ያሳመርንበት ልዩ ቀናቶች አሳልፈናል አላህ ይቀበለን ይህ ውብ ቀን
ይህ ልዩ ስራ ከረመዳን በኋላስ ለምን አይቀጥልም? ዑለማዎቹ ምን አሉ? የረመዳን ተቀባይነቱ ምልክቱ ከረመዳን በኋላ ስራዎች ሲቀጥሉ ነው። የረመዳን የመቀበል ምልክቱ ከረመዳን በኋላ ምን ሲሆን ነው? ያ መልካም ስራ ሲቀጥል ነው። ከረመዳን በኋላ ከተቋረጠ ተበላሽተዋል ማለት ነው። በመልካም ነገር ላይ መልካም ነገርን ማስከተል አላህን ማመስገን ነው። መጥፎ ሰርቶ መልካም ማስከተል ደግሞ ወንጀልን ያብሳል። ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራዎች ወንጀሎችን ያራግፋሉ። ስለዚህ ረመዳን ላይ ስንሰራቸው የነበሩ ስራዎች ከረመዳን በኋላ መቀጠል አለበት። ለምን ከተባለ ረመዳን ወር ነው አለቀ እንጂ የአማኝ ስራ አያልቅም፣ መቼም አያልቅም። ሊያልቅ የሚችለው የአማኝ ስራ መቼ ነው ከተባለ ሞት ሲመጣበት ብቻና ብቻ ነው። ሞት ካልመጣበት መቼም አያልቅም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸውም እንደነገሩን ኢዛ ማተ ልኢንሳን እንቀጠዐ ዐመሉሁ፣ የሰው ልጅ ሲሞት ስራው ይቋረጣል፣ ፋይል ይዘጋል። አላህን መገዛት ያለብን የሞት ደብዳቤ እኛ ጋር እስከሚመጣ ጊዜ ድረስ ብቻና ብቻ ነው። ከዛ ውጭ ህይወታችን እስትንፋሳችን እስካለች ድረስ አላህን ከመገዛት ወደ ኋላ ልንል አይገባም። ወዕቡድ ረበከ ሐታ ያእትየከል የቂን፣ ጌታህን ሞት እስከመጣበት ጊዜ ድረስ ተገዛው። ሞት ሲመጣ ነው ፋይል የሚዘጋው። ፋይል አይዘጋም እስከዛ ድረስ። መልካም ከሰራ መልካም ነገር ይጻፋል፣ መጥፎ ከሰራም መጥፎ ይጻፋል። ኢዛ ማተ ልኢንሳን እንቀጠዐ ዐመሉሁ ኢላ ሚን ሰላስ፣ የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር፣ ሰደቀቱ ጃሪያ፣ ዘውታሪ ሰደቃ፣ መስጊድ፣ መድረሳ፣ ሆስፒታል፣ ጉድጓድ ውሃ፣ ሰዎችን የሚጠቅም አንድ ሰው ሰርቶ ከሄደ ከሞተ በኋላ ይህ ሰው አልተቋረጠበትም። መስጊዱ በተሰገደበት ቁጥር፣ መድረሳው በተቀራበት ቁጥር፣ ለመስጊድ ያደረግከው አስተዋጽኦ፣ ምንጣፍ አንጥፋል በተሰገደበት ቁጥር ሊሆን ይችላል። ጉድጓዱ አውጥታል በተጠጣ ቁጥር፣ አንተ ቀብር ውስጥ ነህ፣ መልካም ነገር ይጻፋል። አው ዒልሙን ዩንተፈው ቢሃ፣ ወይም እውቀት ተከድክ ሰዎችም ይጠቅም እውቀት አስተምረ ከሄድክ ከሞትክ በኋላ ፋይል አይዘጋም ይጻፋል። አወለደ ሷሊህ የዱዓ ለህ፣ ወይም እናት አባት ሷሊህ ልጅ ዱንያ ላይ ትተው ከሄዱ ዱዓ ሲያደርግላቸው አላህ ይቀበላቸዋል። አባት መዝገቡ መስቶ ይበጣል፣ ኸይር ስራው ይበዛለታል። ከየት መጣ ሲባል ይሄ በልጅ እስቲግፋር ነው ይባላል። ሱብሃንአላህ። ልጆቻችንን አላህ ሷሊህ አላህ ያድርግልን። ከሞትም በኋላ እኛን ማይረሱ ለኛ መልካም ዱዓ የሚያደርጉ አላህ ያድርግልን። ስለዚህ ስራ የአንድ ሙስሊም ስራ አይቋረጥም ሞት እስካልመጣበት። ረመዳን ወር ነው ሄዷል፣ የኛ ስራ ግን ሊቋረጥ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር በጣም ተቆጡ። ረሱል ሞተዋል ሚል ሙናፊቅ ነው፣ አንገቱን ነው ቆርጧል። አቡበከር ራቅ ብሎ ነበር። መርዶውን ሲሰሙ መጡ፣ የነብዩን ግንባር ከፈቱ፣ ሳሟቸው። ያ ረሱላላህ እርሶ በህይወት ሆነው ሞቶም ያማሩ ኖት እኮ ውብ ኖት አሉና ሚንበር ላይ ወጡ። መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ ቀድ ማት፣ ሙሐመድ በእርግጥ ሞቷል። ወመን ካነ ያዕቡዱ ላህ፣ ነገር ግን አላህን የሚገዛ ካለ ፈኢነ ላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። መን ካነ ያዕቡዱ ረመዳንን የሚገዛ ካለ ረመዳን ሄደዋል አለቀ። አላህን የሚገዛ እስካለ የረመዳንም የሸዋልም የሙሐረምም የዙልሂጃም የዙልቂዳም የሁሉም ወር ባለቤት ማን ነው? አላህ ነው። ስለዚህ አንድ ሙእሚን ወርሳው የሚገዛው ማንን ነው? አላህን ነው። አላህን ከተገዛ ደግሞ እንዳልኳችሁ ሞት እስከሚመጣበት ጊዜ ድረስ ሰላት አለበት፣ ኸይር ስራ አለበት፣ ከመጥፎ ስራ መራቅ አለበት። ይሄ የአንድ ሙእሚን ስራው ነው። በቃ ይሄ አለብኝ ብሎ ሊያምን ይገባል። አላህ የሁሉም ወራት የሁሉም ሳምንታት የዓመታቱም የደቂቃውም የሰዓቱም ጌታ ማን ነው? አላህ ነው። በሁሉም ሰዓት ልናመልከው የሚገባው ማን ነው? አላህን ነው። እችን ሰዓት ቆርሼ ለሌላ ላጎብድድ የለም። በኢስላም ለአላህ ነው የሚሰጠው። አላህን ስንገዛው የምንጠቀመው እኛ ነን፣ አላህ አይደለም። ወላሂ አላህን 24 ሰዓት ሙሉ እየለመን ነው ብንቆም ብንገዛው ብንማጸነው ከሱ ስልጣን ትንሽ ያህል አንጨምርም። አልገዛውም አላመልከውም ብለን ብንርቅ ከሱ ስልጣን ትንሽ አንቀንስም። መን አሚለ ሷሊሐን ፈሊነፍሲህ፣ መልካም የሰራ ለራሱ ነው፣ መጥፎም ከሰራ በራሱ ላይ ነው።
በእስልምና ላይ እቺን ያዟት። አንድ ሰው ከሌላ እምነት ወደ ኢስላም ቢመጣ ኢስላም አይጠቀምም። የሚጠቀመው ማን ነው? ግለሰቡ ነው። አንድ ሰው ከኢስላም ወጥቶ ሌላ እምነት ቢከተል ኢስላም አይጎዳም። የሚጎዳው ማን ነው? ግለሰቡ ነው። ኢስላም በራሱ ምን ያለ ነው? ከፍ ያለ ነው። ስለዚህ በኢስላም ጥላ ስር ሆነን አላህን ስንገዛው ሁል ጊዜ ነው። ጊዜ ምናምን የለው። ምናልባት የኢባዳ አሰራራችን እንደ ረመዳን ላንሆን እንችላለን። እንደ ረመዳን ብዙ ሰዓት ሰጥተን ቁርአን በጾሙ ላንሆን እንችላለን። ነገር ግን እነዛ ስራዎች በአጠቃላይ እርግፍ ተደርጎ አይተውም። ለምን? ረመዳን ላይ ሲሰሩ የነበሩ ስራዎች ከረመዳን በኋላም አልহামዱሊላህ ጾም በረመዳን ብቻ አይደለም፣ ከረመዳን በኋላ አላህ ደንግጎልናል። ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ ነበር። በሐዲስ እንደመጣው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በወር 3 ቀን መጾም ወሩን በሞላ እንደመጾም ይቆጠራል ብለዋል። በወር 3 ቀን መጾም አያሙል ቢድ የሚባሉት 13 14 15ኛው ቀናቶች በአረብኛ አቆጣጠር ወይም ደግሞ በማንኛውም ቀን ተብሏል። በወር 3 ቀን መጾም አንዱ በ10 እየተባዛ ሰው አመቱን እንደጾመ ይቆጠራል ማለት ነው። በየወሩ 3 ቀን ከጾሙ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ሐሙስ ይጾሙ ነበር። ለምንድን ነው ሲባሉ የተወለድኩበትም የተላኩበትም በእኔ ላይ ቁርአን የተወረደበትም ቀን ነው። በሌላ ዘገባ ደግሞ ስራችን ሰኞና ሐሙስ ወደ አላህ ይሄዳል። የዛን ጊዜ ስራዬ ሲሄድልኝ ጾመኛው እንዲሄድልኝ ይፈልጋለሁ ብለው በሳምንት 2 ቀን ሰኞና ሐሙስ የአላህ መልእክተኛ ይጾሙ ነበር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱኢላ አን ሶም የውም አረፋ የአረፋ ጾምም አለ። አላህ አዛኝ አይደል? የሆነች ነገር ስናንቀላፋ ምን ስንል ፉርሳ ያመጣልናል። ወንጀላችን የሚማርበት ደረጃችን ከፍ የሚልበት ፊት ለፊታችን እየመጡ ያሉ ማለት ነው። የውም አረፋ ምንድነው ተብሎ ሲጠየቁ ስለሱ ጾም فقال يكفر السنة الماضية والباقية ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል አሉ። وسئل عن صيام عاشوراء ስለ አሹራ ቀን ጾም ተጠየቁ። አሹራ ማለት በሙሐረም አዲስ ዓመት ተብሎ ደግሞ አንደኛ ወር ተብሎ የሚመጣው የሙሐረም 10ኛው ቀን የሚጾም ቀን ነው፣ ጾም ነው። ስለሱ ሲጠየቁ ደግሞ ያ ደግሞ يكفر السنة الماضية ያለፈውን የ1 ዓመት ወንጀል ያስምራል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ምንድነው? አልহামዱሊላህ ጾም ምን አልሆነም ማለት ነው፣ አልተቋረጠም፣ ሁሌም አለ። ይሄው ሸዋል ያለ ነው። በዛ አጋጣሚ ሸዋልን ያልጾማችሁ ወጣቶች የአባቶች ነው አትበሉ፣ የትላልቅ ሰዎች ነው ይላል አንዳንድ ሰው። ላ የትላልቅ ሰው አይደለም። من صام رمضان ثم أتبعه 6 من شوال كان كصيام الدهر يا الله መልእክተኛ ኢማም ሙስሊም በዘገቡት ሐዲስ ረመዳንን ጾሙ የሸዋልን 6 ቀን ያስከተለ አመቱ ሙሉ እንደጾም ይቆጠራል። በምን ሂሳብ ከተባለ ረመዳን ስንት ቀን ነው? 30 ቀን። 30 ሲባዛ በ10 ነጋዴዎች ስንት መጣ? 300። 6 ቀን በ10 ስናባዛ ስንት መጣ? 60። 12 ወራቶችን ያዘ ማለት ነው። 60 2 ወር ናት አይደል? 310 ወር ነው። 12 ወራት ጾም። አያችሁ አላህ 6 ቀን ጾምን ደግሞ አመት እንደጾምን ደረጃችንን እንዴት ሰፊ እንደሚያደርግልን። ስለዚህ በዚህ አጋጣሚ ያልጾማችሁ ካላችሁ ሸዋልን ጾሙ፣ ሳያልቅባችሁ ሳይድባችሁ ጾሙ። የአባቶች ነው የሽማግሌዎች አትበሉ። አቅም ያለው ግዴታ አይደለም፣ ግን ምንዳችንን ከፍ እናድርግ። ናም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጾሙን በዚህ መልኩ ይጾሙ ነበር። ቂያሙል ላይል ስንቆመው ነበር። አቤት እንዴት ያስደስታል! መስጊዱ ጥም ብሎ ሱቢ መስሎ ዙሁር መስሎ ጁማዓ መስሎ ለይሉ እንዴት ነበር ያማረው! ይሄንን ታሪካችን በፈጅር ሰላት ላይ ስንደግመው የኛ ማንነት የበላይነታችን የዛን ይመጣል። ጁማዓ እንደምንሰግደው ፈጅር ላይ መስጊድ ተገኝተን ስንሰግድ የዛን የበላይነታችን ይመጣል። ከአላህ ራቅና የሱን ትእዛዝ ከመፈጸም ራቅን። ለምንድን ነው ሱቢ እንደዚህ የማይሞላው? ይሄንን ራሳችን ሱቢ ላይ ሱር በልተን እንሮጥ ነበር አይደል? ከረመዳን በኋላም ሱቢ ፈጅር ቤት ለመስገድ መስጊድ ለመስገድ ብለን እንደዚሁ መጣጣር። ቂያሙል ላይል ግን አልቆመም፣ ሁሌም አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ይሁን ከረመዳን ውጭ ትላለች እናታችን አይሻ ከ11 ረካ ጨምረውም ቀንሰውም አቅም ትላለች በአንድ ሐዲስ። ሁሌ ይሰግዱ ነበር ነው። ስለዚህ ከኢሻ በኋላ ያልቻልክ ዊትር ሰግደህም ተኛ። አላህ ብሎ ደግሞ ከወፈቀ መሃል ላይ ተነስተህ የሆነች ነገር ስገድ። አላህ ካገራለህ ደግሞ ጠንካራ ከሆንክ ደግሞ የሌሊቱ የመጨረሻው 1/3 ሲቀር እዛ ሰዓት ላይ ተነስተህ ሰላትህን ስገድ። ለምን ከተባለ
ያች ሰዓት ልዩ ሰዓት ናት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ላይ እንዲህ አሉ። አቡ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ እንደዚህ አሉ። ينزل ربنا تبارك وتعالى የተባረከው ጌታችን አላህ ይወርዳል كل ليلة إلى السماء الدنيا ሁሌም በየሌሊቱ ቅርቢቷ ሰማይ ዱንያ ይወርዳል يليق بجلاله እሱም በሚገባው ክብር እንዴት በምን አላህ በሚያቆም መልኩ እዛው ፍልስፍና ውስጥ አልታዘዝንም እንዴት ሚለው ግን ይወርዳል አምን እንቀበላለን ቁም ነገሩ ግን ምንድነው በዛ ሰዓት ሂና يبقى ثلث الليل الآخر የመጨረሻ ሌሊቱ 1/3 ሲቀራው የመጨረሻው ላይ የዛኔ فيقول الله ይላል من يدعوني فاستجيب له ማን ነው የሚለምነኝ የምቀበለው ومن يسألوني فاعطيه ማን ነው የሚጠይቀኝ የምሰጠው ومن يستغفروني فاغفر له ማን ነው ማረኝ የሚለኝ የምምረው ብሎ አላህ ይጠይቃል ጎበዝ ታዲያ በዛ ሰዓት ተነስተ ዊትርም ያገራል ዘውታሪ ነው አላህ የሚወደው 5 ረካም ከሆነ ዘውታሪ አድርገው በነሻጣ ዛሬ 10 ሰግደ ነገ ከምታቋርጠው 3 ረካም ከሆነ ዘውታሪ ብቻ አድርገው ተነስተን መስገድ ያ ረብ እንበል ስንት ሀጃ አለብን ስንት ጉዳይ አለብን ስንት የሚያስጨንቅ ነገር አለብን ልክ ሰርተክፌት እንደሰጠው ጀነት እንደተመሰከረለ ላ ቀደምቶች እኮ ሰርተው ይሰጋሉ አላህ ተቀብሎን ይሁን ምን ብሎን ይሁን ኸይር ነገር ሰርተው ይሰጋሉ ለምን አላህ የሚቀበለው ከሙተቆች ስለሆነ ሙተቆች ነን ወይ ብለው ይጨነቃሉ የኛም ባህሪ መሆን አለበት ቢያንስ የዕለት ስራችን ደግሞ እንዳንረሳው ሱና ሰላቶች 12 ሱናዎች አሉ ጠንካራ ሱና የተባሉት እነዚህ ሱናዎችን ጠብቆ የሰገደ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን አላህ ጀነት ውስጥ ቤትን ይገነባለታል አሉ እነዚህ 12ቱ ልዩ ሱናዎች ትልቅ ቦታ አላቸው ከፈርድ ሰላት ቀጥሎ ያሉት ነብዩ በጣም አጥብቀው ሲሰግዱት የነበረ ማ ሚን አብድን ሙስሊሚን يصلي لله كل يوم 12 ركعة تطوعا غير فريضة إلا بنى الله له بيتا في الجنة عند مسلم ግዴታ ሰላት ከተባለው ውጪ 12 ሱናዎችን ጠብቆ የሚሰግድ ሰው አላህ ጀነት ውስጥ ቤትን ይገነባለታል እነማን ናቸው ከዙር በፊት 4 ረካ ከዙር በኋላ 2 ረካ ስንት መጣ 6 ከመግሪብ በኋላ 2 ረካ 8 ከኢሻ በኋላ 2 ረካ ስንት ሆነ 10 የሱቢ ቀብልያዋ 2 ረካ 12 የሱቢ ደግሞ ልዩ ዜና መጥቶላታል ልዩ ደረጃ መጥቶላታል ከሱቢ በፊት የሚሰገደው ቀብልያው ሱና ዱንያን ከያዘው በአጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ኢባዳ ምንድነው ይቀጥላል ህይወታችን እስካለ ድረስ ዚክር ላይ ስናደርግ ነበር ቢአንስ ከሰላት በኋላ ያለው ዚክር ላይ እንኳን እንጠናከር فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم إن دال الله صلاة كتناقش بولا ذكر أدرجو قوماتشون كوش بلاتشون بقولناتشون مناتشون شكله على يوتانو ذكرون بلوا يا الله ملك تنيا نبي صلى الله عليه وسلم بحديث عندنا نقرون من سبح لله في دبور كل صلاة 33 وحمد الله 33 وكبر الله 33 صلاة كتناقش بولا 33 جزء سبحان الله على 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር አለ ስንት ሆነ 99 وقال التمام 100 ማሟያው ደግሞ 100 ደግሞ መሚዋን ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ غفرت خطاياه وان كانت مثل زبد البحر ወንጀሉ ይታበስለታል ወንጀሉ የባህር አረፋ የሚያክል ግዙፍ እንኳን ቢሆን ሱብሃንአላህ በዚህ ሰግደን ሩጫ ከቸኮልም እንበለው ዚክሩን እንበለው ሱብሃንአላህ አልহামዱሊላህ አላሁ አክበር 33 ጊዜ ደረጃው ብዙ ነው ሰዓቱ አጭር ስለሆነ ስለዚህ ዚክር ለመናገር እንጂ በጣም ብዙ ደረጃ ተነግሮለታል በዚህ ዚክር ዙሪያ ዚክርም እንበል ከአላህ ጋር ያለን ግንኙነታችን በዚህ መልኩ እናጠናክረው ሀያታችን አጭር ናት እህቴ ሂጃብሽን ውበት ጨምሮልሽ ሂጃብሽን ለብሰሽ ረመዳንን እንዳማረብሽ ያሳለፍሽ እህቴ ከረመዳን በኋላም ቀጥዩ ያንቺ ውበት መገለጫ ነው የእስልምናሽ መገለጫ ነው በሂጃብሽ እንዳትደራደሪ ሂጃብሽን ቀጥ አድርገሽ ልበሽ ከረመዳን በኋላ ብለሽ ቀጠሮ ይዘሽ ወጥተሽ ከሆነ አሁንም ጊዜ አለ ተውባ እናድርግ ሁላችን ላገላለጽ እህቴ አንተ ያልኩ ስናገር ይቅርታ ልምዶ ነው
እኔንም ጭምር የሚመለከት ንጹህኛ አይደለም። ብዙ ጉዶች አሉብኝ አላህ ብቻ የሚያውቃቸው። ሁላችንም ወደ አላህ እንመለስ፣ ተውባ እናድርግ። ረመዳን ከወጣ በኋላ ስንት ነገር ላይ ወድቀን ሊሆን ይችላል። በቃ ብለን አሁኑ ጊዜ አለን፣ ሰምተናል። ተውባ አድርገን ወደ አላህ እንመለስ። ለምን አጀላችን መች እንደሆነ አይታወቅም። አለም ያቅ የዒድ ቀን የሞተ የለም። ሸዋል ነው ያንተ ቀጠሮ ወይ ዙልቂዳ ነው ዙልሂጃ ነው? መቼ ነው ወደ ቀብር የምገባው? መቼ ነው የምንገባው? ሚያውቃለህ? አናውቅም። ስለዚህ ሁሌ ዝግጁ ሆነን መሄድ ብቻ ነው የሚጠበቅብን። ሁሌ ሰርተን ብቻ እንሂድ። ያንን ስናደርግ ያማረ ነገር አላህ ይለግሰናል። ዒባደላህ ለቀድ ተዓለምና ፊ ረመዳን الكثير الخير من الخير በረመዳን ብዙ ኸይር ነገር ተምረናል። ነስአሉላህ አን ዩሰቢተና ዐለ الخير አላህ በዚህ ኸይር ነገር እንዲያጸናን ወአን የህዲየና ኢለ الرشد ወደ ትክክለኛው መንገድ እንዲያመላክን በዛ ላይ እንዲያጸናን አላህን እንማጸነዋለን እሱን እስክንገናኝ ድረስ። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي بنعمته تتم الصالحات لا رب غيره ولا معبد بحق سواه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وخليله ومصطفاه صلى الله عليه وعلى آله ومن واله. أما بعد رمضان قرآن يوردበት ወር ነበር። ከቁርአን ጋር ግንኙነታችን እጅጉን ያማረበት የአላህን ደብዳቤ ሌት ከቀን ያነበብንበት ቁርአን ሸፋውን ይመጣል የውመል ቂያማ። ያ ረብ ሲቀራይ ነበረ፣ እንቅልፉን አስትቼ ሲቀራይ ነበረ፣ ሲያነበኝ ነበረ፣ ጊዜ ሰጥቶኝ ነበር። ጌታዬ እባክህ እኔ እንደው አማላጅ አድርገኝ፣ ከጀሃነም እሳት ነፃ አድርገው፣ ጀሃነም እንዳታስገባው። ቁርአን እኛ ላይ ሊመሰክር ለኛ አማላጅ ሆኖ ይመጣል። اقرؤوا القرآن فإنه يأتي يوم القيامة شفيعا لأصحابه እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን አንብቡ። ቁርአን ለጓደኛው የቁርአን ጓደኛ ነው። ቁርአንን ያዘ የቁርአን ጓደኛ ነው። ነገ የውመል ቂያማ አማላጅ ሆኖለት ይመጣል። ጾምም እንደዛው። ይሄን ደብዳቤ ታዲያ አሁን ዘጋ ነው መደርደሪያ ላይ ያስቀመጥ ነው አመት ጠብቀን አቧራው ልናራግፍ የአላህን ደብዳቤ ቢያንስ እስቲ ጽናት ኑሮን አንድ ገጽም ሁለትም በቀን አንድ ጁዝ የቀራ በወር ያከትማል። ግማሽ ጁዝ የቀራ በሁለት ወር ያከትማል። ዘውታሪ ሆነን እንቅረው እናንብበው። ለምን ነገ የውመል ቂያማ ለዛ የአላህ መልእክተኛ ይከሱናል። ያ ረቢ ኢነ ቀውሚ ኢተኸዙ ሀዘል ቁርአነ መህጁራ፣ ጌታዬ ሆይ እነዚህ ህዝቦች ይህን ቁርአንን እኮ አኩርፈውታል ትተውታል ብለው ነገ ይከሱናል። የአላህን ደብዳቤ ቢላህ አለይኩም ራሴም እናንተም ሁላችን ስንት ሰዓት ሞባይል ላይ እንተከላለን? ስንት ሰዓት ነው ቲክቶክ የምናየው? ስንት ሰዓት ነው ፌስቡኩን ዩቱቡን ኳስ ብለን በቴሌቪዥን ስንት ሰዓት ተቀመጥን? የአላህን ደብዳቤ 10 ደቂቃ ለመስጠት ግን ከበደን። ቁርአንን ለመቅራት ከበደን። ለምን? ራሳችን ፈትሽ። ምን ያህል ኢማናችን ደክሟል ማለት ነው? ደክመናል ማለት ነው። ቁርአንን እንቅራ፣ የአላህን ደብዳቤ በየቀኑ እንቅራው። የሆነች ነገር አድርገን ዘውታሪ አድርገን እንቅራው፣ እናንብበው። ቁርአንን ስናነብ አላህ ከፍ ያደርገናል። በቁርአን ስንኖር ማንነታችን ይገለጻል። ኢነላሃ የርፈው ቢሃዘ ልኪታቢ አቅዋመን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አላህ በዚህ ኪታብ ህዝቦችን ከፍ ያደርጋቸዋል፣ የበላይነታቸው ይመጣል። ወየደው ቢሂ አኸሪን፣ ሌሎችን ደግሞ ዝቅ ያደርጋል። ቁርአንን ስንተው ዝቅ እንላለን፣ እንዋረዳለን። ቁርአንን ስናከብር፣ ቁርአንን ስንኖርበት፣ መመሪያችን ስናደርገው ደግሞ የበላይ እንሆናለን። ስለዚህ ረመዳን ላይ ጀመርነው ቁርአን ረመዳን እስኪመጣ በጥሩ አቀባበል ቁርአን ያላከተማችሁ ያልቀራችሁ አሊፍ ያላላችሁ ካሁኑ ጀምሩ። ቁርአን እድሜ አይገድበው። ሽማግሌ ሞንክ እናቴም እድሜሽ ሄደ ቤት እንጀምር፣ አሊፍ ብለን እንጀምር። የሆነች ፕሮሰስ አለ
እቺን ቋንቋ ካልተናገርክ እንደዚህ መጻፍ ካልተባለ 24 ሰዓት ሰተን ያችን ለመልመድ እንጥራለን ብዙ ገንዘብ እናወጣለን ለቁርአን ለምንድን ነው ዶላር ያለው የአላህ ደብዳቤ ለምን ዶላር አለው ያላ ختመን ያልቀራን እንቅራ ቁርአንን እንቅራ መመሪያችን ነው የመጨረሻው ቀይስ የሚባል አንድ ሰሃባ ነበር ነብዩ ጋር መጥቶ ሰለላሁ ዐለይሂ ወሰለም ከሆኑ ጀማዎች ጋር في وفد من جماعه بني تميم ከሚባሉ ጀማዎች ጋር መጣና ነብዩ ጋር ሲመጣ اغتسم بماء وسدر አሉት በሲድር በውሃ ታጠብ አሉትና እሺ ብሎ ታጠበ መጣና እሱም ድጋሚ እሳቸው ጋር ተመለሰ وقلت አልኳቸው ይላል يا رسول الله انت الله መልእክተኛ ወይ عايزنا عايزه ننتفع بها እስቲ የሚጠቅመን ምክር ይምከሩን አላቸው ፕሮግራሚን በዚህ ዘጋለሁ ነብዩ ይሄን አሉት ልብ ብላችሁ አዳምጡ ያ ቀይስ አንተ ቀይስ ወይ انما لعز ذلا ከክብር ጋር ውርደት አለ ሁሌ وانما الحياه موتا ከህይወት ጋር ምን አለ ሞት አለ በህይወት እንዳለው ሞትም ይመጣል وانما الدنيا اخره ከዱንያ ጋር ደግሞ አኺራ አለ ዱንያ ብቻ አይደለችም ጠፊናት ዘውታሪ ሀገር ግን ይመጣል አሉት وان لكل شيء حسيبا ለሁሉም ነገር መርማሪ ያለው ሂሳብ ኦዲት የሚያደርግ ተቆጣጣሪ ያለው وعلى كل شيء رقيبا ለሁሉም ነገር ደግሞ ተቆጣጣሪ ያለው አው ከቀኝ ከግራ መላእክቶች አሉ ይጽፋሉ ምን ይላሉ وان لكل حسنه ثوابا ለሁሉም መልካም ስራ ምንዳለው አሉት መልካም ሰርተ ባዶ አይቀርም ولكل سيئات عقابا ለሁሉም ኃጢአት ወንጀል ቅጣት አለው وان لكل اجل كتابا ለሁሉም ደግሞ ጊዜ የተጻፈ መጽሐፍ አለው ጊዜ ገደብ አለው وانه يا قيس انت قيس ويارت لا بد لك من قرين كانت ጋር የማይቀር ደግሞ የተቆራኘ ጓደኛ አለ يدفن معك كانت ጋር አብሮ የሚቀበር وهو حي እሱ ሕያው ሆኖ وتدفن معه አንተም ከሱ ጋር ትቀበራለህ وانت ميت አንተ ሟች ሆነህ فإن كان كريما يتكبر ملكام كونه أكرمك يا كبرهال يتكبر كارجهال وإن كان لئيما يترجم مدفو يتوجز كونه دقمو أسلمك أسلفو يسد أهل الزا مدفو بوتالي لا يحشر إلا معك كأنت جانجا السباسبم ولا تحشر إلا معه أنت كالسجار بيون جات السباسبم ولا تسأل إلا عنه سلسون جات التيكم ولا تبعث إلا معه كالسجار نجيبون أتكسم أيتوهم أنت سلزي فلا تجعلوا إلا صالحا ملكا من جمت فوندات تدركو فإنه إن كان صالحا ጥሩ ነገር ካረከው መልካም ካደረከው ለም ተዕነስ ኢላ ቢሂ በሱ እንጂ በሌላ አትደሰትም ዘና ፈታ ምትለው ጭንቀት የሚወገደው በሱ ነው ወኢን ካነ ፋሂሸን መጥፎ ከሆነ ደግሞ ላ ተስተውሒሽ ኢላ ሚንሁ በሱ እንጂ በሌላ አታዝንም ድብርቱ ገፍለው ጭንቀቱ በሱ ነው ማን እንደሆነ ታውቃለህ አሉት وهو عملك ስራህ ነው አሉት አዎ ወንድሜ እህቴ ስራሽን አሳምሪው ስራህን አሳምረው ኸይር ከሆነ ቀብር ውስጥ ጥሩ ቦታ አሳልፎ ይሰጣል ሸር ከሆነስ ይመጣል በሐዲስ እንደመጣው ልክ ሲሞት ስራው ይመጣል ይጠይቁሃል ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት መጥፎ ከሆነ ጠረኑ ያስጠላል መልኩ ያስጠላል ማን አንተ ኸይር ነገር ያስካት መስለም ማን ይለዋል እኔ ነኛ መጥፎ ስራ ዛሬ ነው እንደረሳኝ ይለዋል በተቃራኒው ሷሊህ ከሆነ መልካም ከሆነ ሁሉ አላህ አንተ ገዝቶ ሄደ ከሆነስ ማን ነው ሲለው ረሳኝ ጥሩ ነገር ይዛሃል ሽታህን ያምራል ሲለው አዎ እኔ መልካም ስራህ ነኝ ይለዋል አዎ ወንድሜ በሐያት ያለህ ከሰላት ጋር ትደራደር ሰላት ረመዳን ብቻ አይደለም ከረመዳን በኋላም ሰላት ይቀጥላል ሐያታችን ናት በአምስት አውቃት ሰላት 10 ደቂቃ ነው አላህ ይጠየቀን ከ24 ሰዓት 10 ደቂቃ አንድ ሰዓት ማለት ነው ከ24 ሰዓት አላህ ይጠየቀን ለኳሱ ስንት ደቂቃ እናያለን አላህ ለአንድ ሰላት 10 ደቂቃ ጠይቆን እችን ለመስጠት የሱን ግዴታ ለመወጣት እንዴት ከበደን ወንድሜ እህቴ እንዴት ከበደሽ ስለዚህ ሐያታችን እቺ ናት ስንት ሰው አለ መስጊድ ከነጭራሹ ያልገባ ጀናዛው መስጊድ ይገባ ስንት እህቶች አሉ ሂጃብ ያለበሱ መጨረሻ ሰዓት ላይ ግን ከፈለፍ ሰው ይገቡ ያ ቀን ይመጣል
ላንዳንዳችን አይቀርም። ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሀይን ወጠና ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማሊ ፊሃ ሱፉና ቢማሙ ሻፊዒ። ለአላህ ምርጥ ባሪያዎች አሉት ዱንያን የፈቷት። ጠለቁ ዱንያ ወኻፉ ልፊተና ፊትናን ፈርቶ ዱንያን ይተዋት። ነዘሩ ፊሃ ወደ እሷ ሲመለከቱ ፈለማ ዓሊሙ ስለ እሷ ማንነት ሲያውቁ አነሃ ለይሰት ሊሀይን ወጠና እሷ ዘውታሪ ሀያት አይደለችም። የፈለቀ ፎቅ ብገነባ ምን ብትል ዘላለም አትኖርም። ስንትና ስንት ወንድሞች አሉ ፎቅ ገንብተው እሁድ ሊመረቅ ነው ተብለው ቅዳሜ ማታ ሀያታቸው ያበቃ ወደ ቀብር ሄዱ። የሉም የምታውቋቸው ዘውታሪ አይደለችም። ስለዚህ መልካም ስራህን አሉ አነሃ ለይሰት ሊሀይን ወጠና ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማሊ ፊሃ ሱፉና። ልክ መርከብ ላይ ከባህር ወደ የብስ በመርከብ እንደምትሸጋገረው እነሱም ደግሞ መልካም ስራቸውን ከዱንያ ወደ አኼራ መሸጋገሪያ ድልድይ ያደረጉት። ስራችንን መልካም ነገራችንን እናብዛ። ጽናት ይኑረን። ጽናት ሲኖረን አላህ ነገ የውመል ቂያማ ጀነት ነው። ኢነለዚነ ቃሉ እነዚያ ያሉ ረቡና አላህ ጌታችን አላህ ነው ያሉ ሱመ እስተቃሙ ከዛም ቀጥ ያሉ አላህን በመገዛት በቁርአን በዚክር በሰላታቸው ቀጥ ያሉ ተተነዘሉ ዐለይሂም ልመላኢካ በእነሱ ላይ መላእክቶች ይወርዱባቸዋል። መቼ? እንደ ሞቲ ሞት ሲመጣ አላ ተኻፉ እንዳትፈሩ ይሏቸዋል። የምትሄዱበት ጀነት ነው፣ የምትሄዱበት ቦታ የሚያምር ነው ይሏቸዋል። ወላ ተሕዘኑ አትዘኑ ትታችሁ ለምትሄዱት ቤተሰቦቻችሁ፣ ልጆቻችሁ፣ ሚስቶቻችሁ፣ ንብረቶቻችሁ እንዳታዝኑ አላህ አላቸው ያበስሯቸዋል። ወአብሽሩ ቢልጀነት ለቲ ኩንቱም ቱዓዱን ያ በተስፋ ቃል ሲገባላችሁ በጀነት ተበሰሩ። ነሕኑ አውልያኡኩም ፊል ሐያቲ ዱንያ እኛ በዱንያ የእናንተ የቅርብ ጓዶች ወዳጆች ነበርን። ወፊል አኺራ በአኺራም የእናንተ ወዳጆች ነን ይሏቸዋል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ በጀነቱ ነፍሶች የምትሻው በአጠቃላይ አለላችሁ። ወለኩም ፊሃ ማ ተደዑን ኑዙለን ሚን ገፉር ረሂም ከማን የተዘጋጀ ከተባለ ጀነት አዛኝ ሩህሩህ ነው ከአላህ በኩል መስተንግዶ ሲሆን ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها 10 اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين الأئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام وانصر المسلمين واحمي حوزة الدين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين اللهم انصر إخواننا مستضعفين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة